ሰላም ይህ ወርቃማው ሳህን ውድድር ነው። እንኳን ወደ ወርቃማው ሳህን ውድድር በሰላም መጣችሁ። የምንገኘው ትንሳኤ በዓል ላይ ነው። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሳኤ በሰላም አደረሳችሁ። ዛሬ የወርቃማው ሳህን ተወዳዳሪዎቻችን የኛዎቹ የቻናል 1 ኮከቦች ናቸው። አንዳንዶቹ ተወዳዳሪዎች ምግብ ማብሰል ይችላሉ ብለው እየፎከሩ ነው። ሌሎቹ ደግሞ ውሃ አፍልተውም እንደማያውቁ ያስታውቃሉ። ዛሬ ኪችኑ ብቻ አይደለም ጨጓራችንም መንደዱ አይቀርም። ግን ውድድር ነው እንችለዋለን። ይሄ ውድድር 2 ዙሮች ይኖሩታል። በመጀመሪያው ዙር አንድ ሰው ተቀንሶ ሁለቱ ተወዳዳሪዎች ወደሚቀጥለው ዙር ይሸጋገራሉ። ታዲያ የዚህ ወርቃማው ሳህን አሸናፊ 100 ሺህ ብር የሚያወጣ ወርቅ ይሸልማል። ሰምታችሁኛል? ወርቅ ሽልማቱ ወርቅ ነው የሚሆነው። በድጋሚ መልካም የትንሳኤ በዓል እንዲሆንላችሁ እመኛለሁ። ታዲያ ውድድሩ ሊጀምር ነው። ተወዳዳሪዎቼን ወደ ኪችኑ እጠራለሁ። ተወዳዳሪዎች በዚህ ወርቃማ ሳህን የሚበላ ነገር ብቻ አይደለም፣ የማይበላ ምግብም በሳቅ ተፈርሾ ይቀርባል። ስለዚህ በቀጥታ ወደ ውድድሩ ነው የምገባው። ተወዳዳሪዎች ዝግጁ? ስንቴ የድሮ ዳንስ እየደረጋቱ ነው የሚገባው። ጎበዝ። ይሄ አንድ ካሜራም እንዳልሰብር ነው ነጥብ ይዤ ይልሃለሁ። በዚህ የሻይ ምስል ይችላል። በእውነት አዎ አለሽ። ችግር የለም። ተወዳዳሪያችን እንኳን ደህና መጣ። እስኪ እንኳን ደህና ቆየሽ። ራስህን አስተዋውቅልን። የሚጠጣ ነው ልሞክረው? ቆይ ለበኋላ ነው። አዎ በኋላ ስትሰራልን አብረን እንቀርጻለን። እሺ ስንታየው እባላለሁ። ከፊት ለፊት ሼፍ የሚላለው ለበኋላ ይቀመጥ። አይታችሁ ይሻላል ገና ከሆኑ ከሚሆን ማለት ነው። ጾታ ወንድ የሚፈልግሽ ነው። እሺ ዛሬ ምንድን ነው የምትሰራልን? ዛሬ እንግዲህ ያው የሚሰራውን አይተን ነው የምንሰራው። ግን እኔ ሙያ በጣም ስላለኝ ችግር የለም፣ የፈለግሽውን ማዘዝ ትችያለሽ አንቺ። በዚህ ሙያ ላይ ስንት ዓመት ልምድ አለ ልልህ ነበር። የኖርኩበት ነው። ከእናቴ ነው ሙያ የተማርኩት። እኛ የነካነው ሁሉ ይጣፍጣል፣ የተናገርነው ሁሉ ወሬያችን ሁሉ ይጣፍጣል። ምንም እንዳትፈሪ፣ ያጣፍጣልን። ተወዳዳሪ ቁጥር 2 የታለ ምግቡ? ማነው የታለ ኪችኑ? ለናችሁ አለን እየረበሸኝ ነው። ራስህን አስተዋውቅልን። ያው እኔ ራሴን ማስተዋወቅ አይጠበቅብኝም። ያው ምግቤን ስቀምሱ ትተዋወቃላችሁ። ለማንኛውም እኔ የኪነ ጥበብ ሰው አቤል ሰለሞን እባላለሁ። ያው ዛሬ የመጣሁት ለማብሰል ሳይሆን ለማሸነፍ ነው። ኩራቱ ነው ራቱ እንደተባለልህም ሰምቻለሁ። ኧረ ምንም እንዳታስብ። ሼፍ ከፊት ይሁን ከኋላ ስምህ ላይ መሀል ላይ የክብር ይሁንልኝ። መሀል ላይ ይሁን። ዛሬ ምን ለመስራት ምን ለማሳየት ነው የመጣኸው? ይገርምሻል እኔ ብዙ ጊዜ ለማበስለው የኔ የማብሰል የኋላ ታሪኬን መናገር እፈልጋለሁ። ከማብሰሌ በፊት ማለት የኔ የማብሰል የኋላ ታሪክ ባለቤቴ ነኝ። ከኋላ ታሪክ ከጀመረ ያድርበታል። አጠር ያለ ነው ግድ የላችሁ። ከኋላ ታሪክ ስንቴ አይደለም ታሪኬ ያው የኔ የማብሰል የኋላ ታሪክ ብቃት ያለው ባለቤቴ ነች። ባለቤቴ ማታበስለው ነገር የለም። የሚገርምሽ ነገር እኔን ራሱ ያበሰለችኝ እሷ ነበረች። እንዳታርብኝ በቃ ልጨርስልሻ። ያው እሷን ከማግባቴ በፊት ጥሬ ነበርኩኝ። እሷን ሳገባ ትንሽ ለብ ሆንኩ። አሁን ግን በደንብ በስያለሁ። ቦታ የት አለ? ወደ ቦታ ሳታርብና። እሺ ሁለቱ ተወዳዳሪዎቻችን ቦታቸውን ይዘዋል። ወደ ሶስተኛዋ ተወዳዳሪ ነው የምገባው። እንዳይቀጥላል። ችብስ ነው ምን አደረገው? ጥብስ ነው። ሶስተኛዋን ተወዳዳሪ ሞቅ አድርገን እስኪ ከሴት ጋር ከሚቀለኝ ነገር በነገራችን ምግብ መስራት ውጪ ነው የምበላው። በጣም ነው የሚቀለኝ መስራት። ስለሚቀለኝ ሁላ ነው የማልሰራው። ችግር የለም። ጎረምሳ ከሆነ ይግባ። በህይወቴ ቻሌንጅ እወዳለሁ እና ምግብ መስራት ቻሌንጅ የሚያደርገኝ ነገር ስላልሆነ እሺ ቻሌንጅ የሚያደርገኝ ነገር ስላልሆነ በቃ ስለዚህ ዝግጁ ነኝ ነው። ይፍሩ ይደንግጡ እንዴ ወደው አረጋጋ አላይሻቸውም ገና ምንም እንዳፈራ በእውነት አጨብጭብ ለራስህ። ታሊ ሞያ በልብ አይደል እንዴ? በልብም በተግባር ገና ስታያት ገና ደንግጣችኋል። እኔ እኮ ሌላ ሰው መስሎኝ ነው።
እንደዚህ ፀጉሯ ምናምን ሳይ ሆኖም ባክ እንዲመስል ሀኒ ብዙ ማብራሪያ አልሰጠችም። ሙያዬን ቀምሳችሁ ታያላችሁ እያለች ማለት ነው። አመሰግናለሁ። ግን እዚህ ውስጥ ካለ ነው ሼፎች በጣም ንጹህ ምግብ የሚቀርበው የአቤል ይመስለኛል። እንዴት የለማ ፀጉር እኔ ምግብ ቤት ታውቃላችሁ ግብአትም ፀጉሯ ገኖ ብላችሁ ከሱ ምግብ ላይ ያሲምም ቢሆን አይገባም። ኧረ የለም ይሄ እኮ አንድ ፕላስ ነው። አንድ ፖይንት ያሳስባል። ስነ ልቦናዬ ሊነኩት ነው። እኔ ወርቃማው ሳህንን እንጂ ስድብ አልፈልግም። ተግባር በነገራችሁ ላይ ወርቃማው ሳህንም የአቤል መላጣ ያፈቀቃል። እኔ በፊት ባጆ ነበር መባለው፣ ዛሬ መመለጤ ናት። ዛሬ ሙሉ የድርጅት ሰራተኛ ነው የተነሳብኝ። እኔ ግን ወርቅ ሳህኑን ማንሳት ነው የምፈልገው። ችግር የለም። ሶስተኛዋ ተወዳዳሪ ገና ራሷን ሳታስተዋውቅ ሁሉም ደንብረዋል። ሀሊ እስኪ ራስሽን አስተዋውቂ። አመሰግናለሁ። ሀሊ ሼፍ ሀሊ ይባላል። ሸፋፋ ነው እና በጣም ደንግጣችኋል። እስቲ እናጣራ። እኛም ደንግጠናል። ምላሴ ላይ ቆማችሁ ስምን መላክ ሀሊ በዚህ ሙያ ላይ የስንት ዓመት ልምድ አለሽ? ይበልጥ አስደግሞ። የእድሜ ልክ በቃ ስወለድ ጀምሮ ሼፍ ነበር። ዱብ እስቲ መጥረሻ ላይ ነው እንቁላል ነሽ ማለት ነው ሀሊማ። እሺ ሀሊማ ቦታሽን ትይዥልኛለሽ። ቀጥታ ወደ ውድድሩ ነው የምንሄደው። ቦታ ምስልሽ ውጭ ነው ውጭ በመጀመሪያ በጣም ብዙዎቻችን የምንወደው የምናደንቀው ከሼፍ መክብብ ጋር እንደዚህ አይነት እድልን በማግኘቴ በጣም ነው ደስ ያለኝ። እሱ እንደሆነ አላወቅኩም ነበር፣ ሳይሆን በጣም ነው የደነገጥኩት። ደስ ብሎኛል። እንግዲህ ሼፍ መክብብ የምግብ ዝግጅት ሊቅ እለዋለሁ። ከዚህም በላይ ማዕረግ ካለ ቢሰጠው ያለ ነው። አልኬሚስት ኤግዛክትሊ አልኬሚስት ላብራቶሪ መስሏችሁ ግራ ገብቷችሁ እንደነበረ ሰምቻለሁ። ለምን ሰጥ ነበር እሱ ያለ ነው። ያው አልኬሚስት ነው። እንደገና ደግሞ አልኬሚስት ላይ በጣም ዝነኛ የሆነው በሀገራችን የምግብ ሙያ ላይ ሼፍ መክብብ ነው። ከሱ ጋር እሱ እያሳየን ምግብ መስራት ትልቅ እድል ነው፣ እድሉን ማግኘት ማለት ነውና በጣም የምናከብረው ሼፍ ስለሆነ በጣም አድርጌ ማመስገን ፈልጋለሁ። ከዛ በፊት የምንገኘው በአልኬሚስት ቅንጡ ሬስቶራንት ነው። ሼፍ መክብብ አብሮን ይገኛል። ወደ ውድድሩ ከመሄዳችን በፊት ፊት ለፊታችሁ የፀጉር መሸፈኛ አለ። ሁላችሁም አቤል አንተን መናገር ፈልጌ አይደለም፣ ካቤሎች ይቻላል። የጺም የለም እናንተ የፀጉር መሸፈኛችሁን ካደረጋችሁ በኋላ ደግሞ ሼፍ የውድድሩን ህግ ይነግረናል ማለት ነው። እንኳን አደረሳችሁ። እንኳን አብሮ አደረሰ። አቤል ሀሊማና ስንቴ እንዴት ናችሁ? አለን ሰላም ይመስገን አለን። እስካሁን ደህና ነን። ኮምቦራ የበዓል ውድድር እንዴት ነው? ጥሩ ነው። እኔ አልፈራውም፣ እነሱ ግን በጣም ፈርተውኛል። ሳይ አንቺ ነሽ እንደው ይፈራ። ስለመጣችሁ በጣም ነው የማመሰግነው። መልካም በዓል እንዲሆንላችሁ እመኛለሁ። ዛሬ የምትወዳደሩት ሁለት ውድድር አለው። የመጀመሪያው ዙር እኔ የሰራሁትን ምግብ ከአሰራሬ ጀምሮ ከአከታተፌ ጀምሮ ከእያንዳንዱን ነገር አይታችሁ እሱን መድገም በቴስት በጣዕም አኳያ በይዘት አኳያ በአቀራረብ አኳያ ከኔ ጋር ተመሳሳይ የሆነ ነገር እኔ የሰራሁትን መጀመሪያ አብራችሁ ታያላችሁ። ከዛ እናንተ ያንን ምግብ ደግማችሁ ትሰራላችሁ ማለት ነው። ስለዚህ ያንን ደግሞ የሰራ ወደ ሁለተኛው ዙር ያልፋል ማለት ነው። ስለዚህ መልካም እድል። እንግዲህ አልኬሚስት ይባላል የመጣውበት ቤት የኪችኖች ገነት ብየዋለሁ። በዛ ላይ ትልቁ የአገራችን አንጋፋው ሼፍ መክብብ አለ። በእግር ኳስ ብንወስደው ሜሲ በሉት በቃ ምንም ነገር ያበስላል እና እሱ ጎን ሆኜ ይሄን ውድድር ታለንቴን እንዳወጣ በመደረጉ ቻናሏንን በዚህ አጋጣሚ በጣም ነው የማመሰግነው። አሁን ቀረብ ብላችሁ ሼፍ የሚሰራውን እያንዳንዱን ነገር በትኩረት ትከታተላላችሁ። ዝግጁ ናችሁ? አትፉ፣ ቅረቡ። እንኳን ደህና
አቤሎ ፈርታ እንዴ? አረ በጣም ስለማከብረ በትኩረት እንዳላሳፍር በትኩረት ሰጥቼ ልሰራ። አዎ እኔ ዝግጁ። እሱ ግን በጣም ወይና ቁጭ ወደዚህ ላይ እሱ ነው የቀረበው። አሁን በትኩረታችሁን እፈልጋለሁ። እሺ ፕሮሲጀር ከተጣረሰ መጨረሻ ላይ አውትፑቱ ጥሩ አይመጣም፣ የመጨረሻው ውጤቱ። ስለዚህ አትኩሮታችሁን እፈልጋለሁ። እዚህ ጋር የምታዩቸው ግብአቶች የመጀመሪያውን ዲሽ ለመስራት የሚያገለግሉ ነው። መጀመሪያ የምንሰራው ራቪዮሊ የሚባል ስታፍድ ራቪዮሊ የአልኬሚስት ሲግኒቸር ራቪዮሊያችን ነው። ያው እኔ እንደነሱ እንዳየውና እንደ አቤል በየአይነቱ ላይ አልበላም። ምግቡን አውቀዋለሁ፣ ግን እንዴት እንደሚሰራ ግን በፍጹም አላውቅም ነበረ። እውነት ለመናገር አይደለም ቅመማ ቅመም ወይም ደግሞ ግብአቶቹ ይቅርና ምግቡንም ዛሬ ነው የሰማሁት። አይቼውም ሰምቼውም አላውቅም። አሊማ ስሜ ስታጠፋ ነው በየአይነት ምናምን ያለችው። እኔ ወጥቻለሁ ከበየአይነት እንትን በሳልመን ስታፍ የተደረገ ራቪዮሊ ነው። እሱን ነው አብረን የምንሰራው ነው። ስለዚህ ትኩረታችሁን በጣም ፈልጋለሁ። ልጀምር። ሬዲ ሰው ለአንድ ሰው ልንሰራ እንጂ ልንበላ አይደለም። ስለዚህ ትሰራለህ፣ በኋላ ታስቀምጥልኛለህ። ስለዚህ እንጀምር። ዝግጁ? እሺ። ራቪዮሊ ስለዚህ መጀመሪያ ፊሽ ስቶክ ነው የምንለው። ገባ ነው እንዴ ሰውዬ? አንዱ ግባት አንተ ነህ እንዴ? አይ ኖ ሜካፕ ይተም ለራስሽ ነው አይላሽ እና ትልቅ ኪችን እንደመኖራችን መጠን ያው የኔ ልምድ በአብዛኛው የሀገር ውስጥ ምግብ በተወሰነ መልኩ ኪችን እየገባን የማብሰል ልምድ ነው እንጂ እንደዚህ ስሙን ማላውቀው አይነት የምግብ ማብሰል ሂደት ወይም ልምድ አልነበረኝም። የውጭ ምግቦችን የማብሰል ልምድ አልነበረኝም እና ቀላል ላይሆን ይችላል፣ ግን ያው ሞክረዋለን። ትልቅ ኪችን እንደመኖራችን ገና ሻሽዋን እንደዚህ ሳስራት የተሰማኝ ወኔ አይደለም። በጣም ጣፋጭ ምግብ ሰራለሁ ብዬ አስባለሁ። ምክንያቱም ያው ሙያ ከእናቴ ስለሆነ የተማርኩት ቢያንስ ምላስ ላይ የሚጮሁ ቅመሞች የትኞቹ እንደሆኑ አውቃለሁ። የሼፍ መክበብን ምላስ ማምለጥ ባይቻልም በዛ ለመሸወድ እሞክራለሁ። እና የነበሩት ቅመሞች ደግሞ የተለያዩ ነው። አንዳንዴ የቦርሳ ብራንድ ነው እንደምንም ያልኩ ነበር። ስሞቻቸው በጣም ከባድ ነበሩ። አነባብሮ ፍዛ ማይክሮግሪንስ ወይ ቤቢ ሊፍ ይባላሉ። ቤቢ ሊፍ ጋርኒሽ እናደርግባቸው። ቻይ ኦይል አለች። ቢትሩት ፓውደር አለ። ቤቱ በጣም ትልቅ ነው። ኪችኑ እኔ ለቀረጻ ነው ገብቼ የማውቀው። በጣም ዘመናዊ ኪችን ነው። በጣም ደስ ይላል። የታዘዝነው ምግብ እኔ በሜኑ ላይ አይቼው አላውቅም። ሬዲ ጎ። ተወዳዳሪዎች 25 ደቂቃ ተሰጥቷቸዋል ይህንን ምግብ ለመድገም። አዎ በዛ። ስለዚህ የምግቡ አሰራር ከጠፋባችሁ እዛ ጋር ሄዳችሁ መቅመስ፣ ማሽተት፣ መብላት ትችላላችሁ። ግን በ25 ደቂቃ በተሰጣችሁ ደቂቃ ምግቡን ሪክሬት ማድረግ ወይም መድገም ይጠበቅባችኋል። ልጀምር ነው። አቤል ልጀምር ነው። ጀምሪ። 1 2 3 ተጀመረ። አባን ተሰጥቻቸው ፎከስ አድርጌ ነው የምሰራው። ዘፈንና ምግብ አንድ ላይ አይደል እና እንደዛ እኔ ስለማውቅ እኔ ሞር እዚህ ጋር ነው ፎከስ። ከዛ ምን እናደርጋለን? ማማሲያ ይታል
ወይኔ መሀል ላይ እየሰራሁን ስቶቭ የተሰካበት ሶኬት ተቃጠለ እና በቃ በጣም ነው ትልቅ ችግር የገጠመኝ። እሱ ቁጭስ ይወጣለት ነው ሊኮ ይለኝ የራስሽን ቤት እንደ ሰው እንደ ቤቱ እንጂ እንደ ጎረቤት አይኖርም። በዛ ምክንያት ብዙ ነገሮች ተበላሽተዋል ብዬ አስባለሁ። ጣሊያን እግር ኳስ ተጫዋች ቡኞ አሁን ተንተከተከ ትንሽ እኔን ትሁን ያዘኝ ታውቃለህ። እዚህ ጋር ደግሞ ሌላ ስተት አሁን ልክተተው ይሄኛው ጋር ልቀር ታዲ ግን እየገሰገሰ እኔ እንዴ ሳላስገቡ ፈለፈለ ሲገባ እንዴ ነው ተወዳዳሪዎቼ ምንም ናቸው። ምንም ነው የምላቸው። ሰዓታችሁ እየሄደ ነው። ሀሊ ግን እየቀደመቻችሁ ነው። እንዲሁ ለማስታወስ ያህል ስንቴ እንዴት ነህ? ለማስታወስ ያህል ተከተከ ሙቀቱን በውድድሩ እርግጠኛ ሆኜ የምናገረው ሁለቱም ተቀንሰው ለብቻዬ ነው ሁለተኛው ዞር የምወዳደረው። እንደ ጆተኒ ገልብጦ ስንቴም አሊማም ይመሰለሽ እንዴ እንቻል ልትጓጓዙ ዘይት ተባለ። እሺ ይሄ ነገር ገንፎ ውድድሩ ላይ የነበረኝ ትልቁ ፈተና መጀመሪያ ላይ ይሄ መጀመሪያ አካባቢ የሚቀቀለውን ነገር ለመቀቀል ስንሞክር ቀደም ብያቸዋለሁ። ስሞቹን አላውቃቸውም እንትን እንዳትኝ ዋናው የሚቀቀለውን ግብአት ለመቀቀል ስል በአፍቲሙን የገባብኝ ከስር ነበር የሚገባው። እንግዲህ ሲቀመስ ምን ሊሆን እንደሚችል አላውቅም፣ ግን እሱን የተሳሳትኩ ይመስለኛል። የሥራ ሰው ነን እናቴ። በሱ ጭብጣን ይመስልኝ። አይዞሽ ጄክስ የቀቀልክሽ አልገባሽም። እሺ አቤላ ግን ፍጥነት ደቂቃችሁ እየሄደ ነው። መልኩ ደግሞ የቅድሙን ሼፍ የሰራልንን መምሰል አለበት። መልኩ ላይ ማደራ እንዳይፈርስባችሁ። ውይ እሺ ሀልዬ 15 ደቂቃ ተጠቅማችኋል። 10 ደቂቃ ነው የሚቀራችሁ። 10 ደቂቃ። ውድድሩ ላይ ገጠመኝ ከባድ ቻሌንጅ ተወዳዳሪዎቹ አይደለም ምግቦቹ ስም ነው። የተወሰኑትን ይዣቸዋለሁ። ኦኒየንን ይዣለሁ፣ ጂንጀርን ይዣለሁ፣ ቡኞን ይዣለሁ። እስቲ ያው እንግዲህ ምን ያህል ለሼፍነት እንደተቃረም በስም አጠራሪ መቼም አንድ ኮሜንታተር ካልሆነ ይህንን ምግብ ሊሰራ የመጣ ተወዳዳሪ አይጠራው ነበረ። የሆነ ሰዓት ላይ ቲማቲሙ መጨረሻ ላይ ነበር የሚገባው። ቲማቲሙ ብዙል። ወይኔ ይሄ ነበር መቅደም የነበረበት። ምን አይነት ሰው ነኝ? ከሱ በፊት መግባት የነበረበት ነገር ነበረ። እኔ ግን ቅደም ተከተሉን ትንሽ አዛብቻለሁ። እዛ ላይ ትንሽ አረ ወይኔ ሳህኑ ላይ ያን የምናሽከረክረው ነገር አምጣው። ማሽከርከሪያው እንዴ አምጣው። እኔ ቀድሜ ያመጣሁት ማን ነው? ኧረ አስጠፋሽብኝ ሶሱን መሰል። ወይኔ በቃ ጠፋብኝ። በስሏል። አይ ቲንክ መጨረሻ ላይ ያለውን ሶስ በስሏል። ሰው ሊበስልም ላይበስልም ያለ አይነት ሶስ መሀል ላይ ያለ እንዳልኩ ከታይምም ነው። ኧረ እያስቸገረችኝ ነው። አይደረግ ምን ሆነሽ ነው አንቺ? ታስቆምኛለሽ እንዴ? ከኪዲ በጣም ሀሊማ ይሄ እንዴት ነው መስቀለኛ መንገድ ላይ ትራፊክ ላንተ በርቶልህ ስትሄድ ድንገት የሚገባ አገባብ የለም። እንደዛ ገብታብኛለች። እያሽከረከርኩ እቺ አርቷን ለመስራት መታየት አቆመችው። ፍረዱኝ እንግዲህ ስጨርስ ጠብቀሽ። እሺ ጨረስኩኝ እኮ ነው። አሁን ነው የምሰራው እንዴ? እኔ ዛሬ ለሱ ብቻ ነው እንደ ያን መገልገያ የተሰጠው ለኔም ጭምር ነው አይደል እንዴ? እኔ አሁን አቤል በጣም ከቅድም ጀምሮ አላይን እያዞረኝ ነበር፣ ግን ኮምፕሌን አላደረኩም። ለብሮ ኮምፕሌን የሚያደርግብኝ ሁላችንም እንድንገለገልበት እስከመጣ ድረስ ያቃ ግዴታ እኔም እገለገልበታለሁ። እንትን እንዳታረጉኝ እስቲ ቁም። አሊ ዋው አልፈረሰም። አሊ አልፈረሰም። ሶስ ማቅረብ አልሰጠኝም። ጨርሻለሁ። የታል? በዚህ ችግሮች አልፌም ግን እኔ ነኝ የማሸንፈው። በእርግጠኝነት ነው የምነግራችሁ። ወይኔ ሳላረግበት ሼፍ በቁጥሩ መሰረት ይቀምስልናል ማለት ነው። ቀምሶ አሸናፊውን ይለያል። ይችላችሁ ስለዚህ እያንዳንዱ ሳህን የራሱ የሆነ ቁጥር አለው። ሼፍ በቁጥሮቹ መሰረት ይቀምሳል፣ አሸናፊውን ይለይልናል። ጨርሳችኋል እናንተ። እናመሰግናለን።
ከአሸናፊው ጋር እንገናኛለን። ተወዳዳሪዎቻችን እንግዲህ ሳህኖቻቸውን ሼፍ ፊት ለፊት አስቀምጠዋል። አሁን የመጨረሻው የውሳኔ ሰዓት ላይ ነው የምንገኘው። ሼፍ ለመቅመስ ዝግጁ ነህ? እኔ ዝግጁ። በበዓል ቀን ግን የነዚህ ልጆች ምግብ በልተህ እንዳትታራው። በማየት ግን ሼፍ ስታየው የትኛው አይነ ግቡ ነው? 1 2 3 ቀምሰው ደግሞ ኦርጋናይዝ በመሆን 1 2 3 እንዳቀማመጡ። ኦኬ እሺ። ግን ይሄ ደግሞ ሚስ ያደረገው ነገር አለ። እኔ ውስጥ ከሶሳችሁ ይሄ በደንብ ተንተክትኳል። እስኪ በቃው ድረስ ስፕሊት አርጓል። እንትን መቅመስ ከባድ ነው። ያው ስፕሊት አርጓል ማለት ዘይቱና እንትኑ ተለይቷል አለ። አቤት ዘይቱ ያበደ much garlic so much garlic ይሄ ደግሞ በጣም ደንስ ነው እና ትራፍል ያነሰው ይመስላል። ምን ይሻላል? ከባዶ ይሻላል ነው። በውሃ ያከሽፈው የተለያየ ነው ሲታይ ራሱ መልኩ የተለያየ ነው። እንደ ባህሪያችን እንደ መልካችን ወደ ዋናው ሊገባ ነው። ሳህኑ እንግዲህ ማን እንደሆነ አላውቅም። ፊቱ ላይ ምን ይነበባል? Oui, oui, oui. ይህ ከባድ ቀምሶ ከዋጣው ራሱ አንድ ውጤት ነው ማለት ነው። በዚህ ወዳቂው አሸናፊ ይላል ብዬ ነው ያሰብኩት። ምንድነው? አንደኛ ብላንት ነው በጣም፣ ሁለተኛ ኮክድ አልሆነም። እንትኑ ራቪዮሊ በደንብ አልበሰለ። ምንድነው የምትሰራው? ኮክድ ግን ያልሆነ ራሷን አጋለጠች። ራቪዮሊውን ማለት ነው የቀቀልኩት ኦልሬዲ መብራት ጠፋ። እስቲ ዝም በል ሼፍ፣ እኔ ስማኝ አንዴ እሰማሻለሁ። ራቪዮሊውን እየቀቀልኩኝ ስቶቡ ጠፋብኝ። ገባ? ከዛ በመሀል ቀዘቀዘ ማለት ነው። ከዛ ተሰርቶ እስኪያልቅ ደግሞ እንደ አዲስ ለኮስ። ገባ? ስለዚህ ቀድመሽ መጨረስ አልነበረብሽ፣ እርግጠኛ መሆን ነበረብሽ። ታይሚንግ ብሎናል። ሁልጊዜ እርግጠኛ የሆንበትን ነው ለከስተመር ማውጣት ያለው። እሺ ስቶቤ ግን መበላሸቱ እንኳን ከግምት አታስገባልኝም? እሺ በከሰል ቢሆን አብሲው ስቶብ ነው ይሄን ሳሰማኝ አመጣኝ። ሁለተኛ ለወጣ ሰው ደግሞ አጠቋቆሩ አሳየዋኝ ሳለኝ። ኧረ ፈርተዋት ነበረ ሀኒ፣ ግን ሀኒ ብዙ ምክንያት
አካሄዴ በጣም አሪፍ ነበር በእውነት መጀመሪያ ላይ እስቲ ተረጋጋ በቃ የስቶቭ መበላሸት ነው ጉድ ያደረገኝ አንደኛ ነገር ኦሬዲ የበሰለ ያለን እንትን ጠፋ ሲጠፋ ከዛ በኋላ ይላዘዛል ገባሽ ያለ መብሰል እንጂ የሚወድቀው ዲሽ ይሄ ነው እኔ በጣም ነው የተናደድኩት በተለይ በአቤል በመበለጤ ምክንያቱም በጣም ያንቺ የተሻለ ነው ተብያለሁ ራቪዮሊ ግን አልበሰለም በዛ ምክንያት ነው የወደኩት ይሄ ደግሞ ሊሆን የቻለበት ምክንያት ስቶቬ በመበላሸቱ ነው ስቶቬ እየሰራ አልነበረም እና በጣም እውነት ያ ነገር እኔ በቃ ከግምት ውስጥ ሊገባልኝ ይገባል በጣም ነው የተናደድኩት በቃ በጣም ግን በቃ ውጤት ነው አይደል በጣም ጉዳይ ግን ንገሩ ሶስሽ አንደኛ ሶስት አንደኛ አመሰግናለሁ ስለዚህ ይሄ ሽንፈትም አይባልም ይሄኛው በጣም ትራፍል በዝቶበታል you waste my traffic ያንን ውድ ትራፊክ ይሄኛው ደግሞ በጣም አንተከተከው ስፕሊት አድርጓል you waste ተስወል ቆንጆ ቆይታ ነበር አይደል አሊ ከመውጣትሽ በፊት ግን ወደ ሁለተኛው ዙር ማለፍ ስላለብን ነው እንጂ ማናስወጣሽ ደስ ይላል ነበር ግን መልካም ምኞትሽን ለነሰመኝ ለማን ነው መልካም ምኞት ማን ማሸነፍ በእውነት አዎ ይሻላል ውጪ ነው ማትመጪ አሊ ቻው ድሮ ማትምጪ ያለሽ ነው ተወዳዳሪዎቻችን እንኳን ደስ አላችሁ ወደ ሁለተኛው ዙር አልፋችኋል ሀሊን ሸኝተናል ወደ ሁለተኛው ዙር እንሄዳለን ሼፍ እንደተለመደው አንድ ቆንጆ ምግብ ከናሰራሩ ከነግባቱ ያሳየናል አሁንም በደንብ መከታተል ያስፈልጋል የሱ አለ መስራት እንጂ አንተ ነበር አቤሎ ነበር የምትሄደው ስለዚህ አሁንም በመርፌ ቀዳዳ ነው ያለፍከው ስለዚህ በጣም ተጠንቅቀህ ስራ ሁለተኛው ላይ በጣም ስለምከታተል አደራ ሲጀመርም በጣም አልበለጡኝም ሼፍም ተናግሯል በጣም ቢሆን ያንቺ ነበር የሚያሸንፈው ግን ባለመብሰሉ ምክንያት አንቺ ወድቀሻል ብሎኛል እኔን እንደዚህ አርጋችሁ ተባብራችሁ ሁለቱ ወንዶች አይቀናችሁም የኡነቴን ነው በጣም ነው የተናደድኩት በቃ በጣም ብቻዬን ሴት ስለሆንኩ ግን የሆነ የተፈጠረብኝ ደባማ አለ በቃ ደብሮኛል እውነት በጣም ነው የደበረኝ በትኩረት ነው የምትከታተላል የራሱ ምግብ ራሱ ይበላ አይቆምም ነበር ከጎኔ ታዲያ እንዴት ነበር መጀመሪያው ጥሩ ነበረ ግን ያው ሂደቱ በጣም ብዙ ስለሆነ ያው ዛልኬሚስት አለ ያለ ነው ሂደቱ በጣም ብዙ ነው አዲስ ነገር ተፈጥሮ ተቀምሞ ነውና የሳትናቸው ነገሮች ይመስለኛል እነሱ ያው የኔ ሶስ ላይ የበዛው ምናምን ማለ የዘነገሩት ነገር ብዙ አንዱ ደግሞ ይሄ ነው ማለቃቀስ አያስፈልግም ሼፍዬ አንተ የሰጠህን ነገር በትኩረት መከታተል የኛ ኃላፊነት ነው አዲስ ስለሆነብን ግራ ገብቶናል አሁን ደግሞ ለማስተካከል እንሞካከራለን እኔ አላለቃቀስ አሁን ምን ሰራ ኮርደን ብዙ ይባላል አው የግባቶቹ ስሞች ይሄ አካፑልኮ ቤሌ ነው ምናምን እንደሚባለው ፊልም ላይ እንዳለው አይነት የተወሳሰበ ነው ትንሽ የጋራጅ የተወሰነ ጊዜ ስለሚሄድ የጣሊያን ስሞች ላይ የተወሰነ ነገር አለኝ እዚህም የጣሊያን ምግብ ነውና የጣሊያን ስሞች በስተውታል ለሚያዝ ይከብዳል ያው ሴሪያውን እኔ ነው የምበለው በአጠቃላይ ዋንጫውን ሳይሆን ሴሪያውን እኔ ነው የምበለው በጣሊያንኛ ኮርደን ብሉ ኮርደን ብሉ ትራዲሽናሊ ያው ፍሬንች ቤዝ የሆነ ዲሽ ነው የምንሰራው ምንም ኮምፕሊኬትድ አይደለም ግን አሁንም አቴንሽን ሰጣችሁ ከሰራችሁት መስራት የምትችሉት ነገር ነው የተወሰነ ጊዜ ስለሚወስድ ፕሪኩክድ አድርገንላችኋል የተወሰነው ስለዚህ ዲፕ ፍራየር ላይ ትጀምራላችሁ ኦቨን ላይ ትጨርሱታላችሁ ስለዚህ የሚከብድ ነገር አይደለም ግማሽ ላይ የሄደ ምግብ ነው የምንሰራላችሁ ሰርቭ የምናደርገው የሚያስፈልገው ያው ፓሪዚያን ዝኩኒ ያለን በአወጣጡ ነው ካሮት አለን ማሽ ፖቴቶ ከዛ ደግሞ ማቻ ሶስ ነው የምንጠቀመው ይቅርታ ሼፍ እየዚች ጋር አማች ፖታቶ ነው የሆነ እንግሊዘኛው ትንሽ ችግር ስላለ አሁን እንትን እንዳይል ዝም ብዬ ተወሰነ እንደዛማ ከጨዋታ ውጪ ነው የሚያደርገው እሺ አጠሪራ ለመያዝ አይቻልም አጠሪራ ኪሱት ሽንኩርት ነው እንደዚህ ይፈተሽ ኧረ በቃ ይኸው ድንሽ ምናምን አያጣም ፈትሽ እሺ አስተካክላለሁ አጠሪራ ምስር ትይዛለህ ሼፍ ችግር ከተከታተላችሁ በእርግጠኝነት ይሄ ማሽፖቴቶ የተፈጨ ድንች ነው ይሄ ግን ሲታይ እንትን ነው ዳቦ ነው የሚመስል ተለቅ ያለ
ይችን ኦቨን አድርሼ ልብላ። ኧረ አንተማ ለምን ትለፋለህ? አሁን በደንብ መከታተል። ስለዚህ ያንን ኦቨን እየበሰለ ምን እንሰራለን? ሶሶቻችንንና ማሽ ፖቴቶን እንሰራለን። አረንጓዴ ዘይት እንደ ቬጂቴሪያን ነው እንዴት ነው ማለት ነው? ሁማኒቴሪያን ብዙ አይነት ወይኖች አቮካዶ ወይን፣ ትራፍል ወይን፣ አልመንድ ወይን፣ ፐርስሊ ወይን፣ የተለያዩ ወይኖችን ለምንጠቀመው ምግብ አይነት ቴስታቸውን በስንት ደቂቃ ነው ምግቡ የሚደርሰው? ኧረ 18 ሰጠኝ። እኔ ሊጫረቱ ነው እንዴ? ተጫረቱ ወይ ፉት ነው ማረጋት። ስንት ትላለህ? አይ እኔ ምንም ማለት 20 ላይ 25 ያያችሁ ይሄ ሁሉ ይሄ ፖርሽኑ ለአንድ ሰው ነው ሼፍ? ይሄ አይደለም ለሁለት ሰው ምናምን መቅረብ ይችላል። ይሄ የተቆረጠ አያንስም? የተቆረጠ ብቻ ለአንድ ሰው ያንሳል። እኛ ጋር ቴስቲንግ ሜኑ የሚባል ነገር አለ። ምን ኖር ነው እስከዛሬ እንደዚህ እንጀራ አረንጓዴ ነገር እንጀራን አትናገሪ። ይሄው ምንም ቅባት አለው የለውም? ኧረ ስሙዝ ነው። ስሙዚ ነው። ስለዚህ ይሄንን ነው የምፈልገው። ስሙዚ አይደለም፣ ስሙዝ ነው። አደራህን እንዳታባክን አይደል? በቃ ስለዚህ ከእናንተ የምፈልገው ይሄን ዲሽ ነው ማለት ነው። ራሱ ኧረ እንደተሰራ ቁጥር። አሁን ደግሞ ወደ ዋናው አሸናፊውን ወደምናውቅበት ውድድር ላይ ደርሰናል። እንደተለመደው ግብአቶቹ ተዘጋጅተውላችኋል። ከእናንተ የሚጠበቀው ሼፍ የሰራልንን ምግብ ራሱን ቁጭ ማድረግ ነው። የወርቃማው ሳህን አሸናፊ ከዚህ ውድድር በኋላ የሚለይ ነው የሚሆነው። ዝግጁ ናችሁ? ዝግጁ። የተሰጣችሁ 20 ደቂቃ ነው። በ20 ደቂቃ ውስጥ ሼፍ የሰራልንን ምግብ ራሱኑ መድገም ይጠበቅባችኋል። ግብአቱ ተሰጥቷችኋል። ውድድሩ ሊጀምር ነው። ዝግጁ? ዝግጁ። 1 2 3 ጀመረ። እሺ ወዬ ሰው መሳይ አይ አሳ በለው ይሻላል። ቅድም አሳ ስለሰራችሁ። እሺ አቤል እያየሹ ነው እንዳየሹ ነው። ምን ላይ ደረስክ? እኔ ማሽ ፖሬሮ እሺ ማሽ ፖሬሮ ላይ ነኝ። እሺ ክሬሚ ነው ማን ነው? አቤላ እኔ ፈርቻለሁ። ከቅድም ጀምሮ ቡላ አምሮሃል እንዴ? ጄሪ ምን ነው? እሺ ስንቴስ አልጓጉለ? እሺ የማይጓጉለውን ድንች እንዳታጓጉሉ አደራ። እሺ ሰዓታችሁ እየሄደ ነው፣ እየተጠቀማችሁ ነው ደቂቃችሁ። እሺ
ጄሪ ወጥር እንደሱ አይነት ችግር ነበር። አቤል በጣም ኮራጅ ነው፣ ይኮርጃል። አንዴ ሼፍን አንዴ እኔን እያየ ነው ለማውጣት የሞከረው። እንደዛም ሆኖ ግን የሰው ቤት ማየት ጥሩ አይደለም። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ብያለሁ። የሚበላሽበት ይመስለኛል። ጸሎትም ማድረግ ያለ ሲሰው ቀላል መስሏለች አዳሚ። በትክክል ሼፍ ያዘዘኝን ነገር ተከትዬ ለማብሰል ሞክሬ እንትኑ ላይ ምግቡ ላይ አሪፍ ነኝ። ሶሱ ላይ ብቻ ትንሽ እሷ ላይ ትንሽ ስቻኮል እንጂ ብዙዎቹን ነገሮች እርግጠኛ ሆኜ የምናገረው 50% ቀርቤያለሁ ለሼፍ። ለተወዳዳሪዎቹ ተዋቸው፣ ለሼፍ 50% ቀርቤያለሁ። ገስማን እንዴት ነው? እየሄደልህ ነው? ሄደ ነው። አይዞህ። ሲጀመር ደግሞ ሴት የሌለችበት ውድድር ምንም አያምርም፣ ወንድ ለወንድ። ኧረ እባክሽ ሶሪ እናት፣ በእውነት በጣም አዝኛለሁ። በጣም አይዞሽ በለኝ። ሌላ ጊዜ እንጋብዝሻለን። የሰራሽውን ምግብ እንዳያምሽ እንግዲህ እኔ ሰራሁት አይደለም መቼስ ራስሽ የሰራሽውን አብስዬዋለሁ። እንግዲህ በራሴ መልክ ሰርቼልሻለሁ። ሼፍ ያንተን በቀምሶ አይሻልም ነበር? የራስሽን ነው መቅመስ። አንተ የተፋውን እንደዚህ ሶስሽ ግን አንደኛ ነው። እውነት honestly speaking ቴንክ ዩ። ስለዚህ በደንብ ንገርልኝ ለቤተሰቦቼ። የሰራችሁ ሶስ በጣም አንደኛ ነው። ትንሽ ብታበስለው ኖሮ አቤል ነበር ተባራሪ የሚሆነው። ሼፍ ግን ኔክስት ሰርቼ የእውነት አኮራሃለሁ። በእውነት የምሬ በቃ ጠብቃለሁ እንግዲህ። እሺ። ስለዚህ ለዚህ ትጋትሽ ደግሞ ያው አንድ ቀን ራት ጋብዘንሻል። በአልከሚስ ተጋብዘሻል። ደስ ይለኛል። በጣም ነው የማመሰግነው። ቴንክ ዩ እናቴ። ኢንጆይ ዮር ላንች እንግዲህ። እሺ ቴንክ ዩ በጣም። አይ መረጋጋት ደጉ። መጣ። አይዞህ ፍቴ አለን እየሄደ ነው። ሂድ እዛውን ተክተክ። አይዞህ ሂድ እዛውን ተክተክ። እንዲህ ጫወታው ጋር በቀልድ እንዴ አቤል ወይ ቻለሁ። እሺ ምን አጠፋ? እንዴት ነው የወደቀውን ማንኪያ ጄሪ ገና ለገና ኧረ በለስ ተጠቀም አይቻለሁ። እዚህ ላይ ቀይሬያለሁ። ሌላ ነው? ቀይር ይሄ በዚህ መግባት አለባቸው ብዬ ማስባቸውን አግብቻለሁ፣ አስገብቻለሁ። ቅደም ተከተል ግን ልሳሳት እችላለሁ እና እሱ ችግር ነበር። 3 ደቂቃ ነው የቀራችሁ። ሌላ የረሳችሁት ስቴፕ እንዳይኖር። ምን ጥያቄ ነው? ያየሽው እዚህ ሲያብረቀርቅ 24 ካራት ሊሆን እንዴ? አቤል ለምን ትላለህ እዚህ ጉዳይ? ኧረ ዝም በይው። ከየት የመጣውን ሜኑ ላይ የምናውቃትን ቅምጧን ምግብ ነው የሰራችሁልን ዛሬ። ግን ይሄ ያጓጓል እውነት። ቅመሱኝ ይላል። ችግር የለም እንጂ። ዋው እያለቀ ነው። ዘና አትበሉ። አቤላ ዘና እያልክ ነው። ዘና ብዬ አይደለም። 1 ደቂቃ ቀርቷችኋል። ስንቴ ሶሱ ጋር ደርሷል። 1 ደቂቃ ነው የቀረው። 1 ደቂቃ ቀርቷችኋል። ደቂቃው እያለቀ ነው። መቁጠር ልጀምር ነው። 1 መቁጠር ልጀምር ነው። 1 ኧረ ቁጠሪ፣ እያዳላሽ ነው። 2 3 ምንም ማድረግ አልችልም። የወርቃማው ሳህን የወርቅ ተሸላሚ ሆኛለሁ። በጣም ነው የማመሰግነው ቤተሰቦቼ። ደህና
ብፌ ያዘጋጁ ውድድር ከዚህ በኋላ ቻናሏን ብዙ ውድድር ስለማሸነፍ መስቂያ ይዘጋጅልኝ እንደማለት ነው። አመሰግናለሁ። አሁን ደግሞ የወርቃማው ሳህን አሸናፊ የምንለይበትን ወሳኙ ሰዓት ላይ ነው የምንገኘው። ታዲያ በዚህ ዙር ሼፍን ትንሽ ግራ ለማጋባት አቤል የስንቴን ስንቴ ደግሞ የአቤልን አንዳቸው የሌላኛቸውን ሳህን ይዘው ሼፍ ጋር ይቀርባሉ። ሼፍ አሸናፊውን ቀምሶ ይለይልናል ማለት ነው። ስለዚህ ወደ ውድድሩ እንሄዳለን። በድጋሚ መልካም የትንሳኤ በዓል እንዲሆንላችሁ እንመኛለን። ሪሊ ሳይሳካላ አይቀርም። አበሳሰሉ አንደኛ፣ የቬጂቴብሉ ቴክስቸር አንደኛ፣ ክራንቺ የምንለው በእኛ ቋንቋ ክራንቺ የምንለው በደንብ ጥሩ ነው የበሰለው። የማሽ ፖቴቶ ትንሽ ቤዚክ የሆነ ሲዝኒንግ ቅመማ ነው እንጂ ያው ጠረጴዛ ላይ ስላለ እሱ ማስተካከል ይቻላል። ሶሱ በጣም አሪፍ ነው። ስለዚህ አንደኛ ነው። አቀራራቢ ራሱ በቀኝ ጀመርኩት እኮ እነሱ በግራ ነው የምትቆሙ። ቱማች ጋርሊክ እዚህ ያስታውቃል። አሁን ሶሳችሁን በደንብ ነው ያስተካክላችሁት። ፍሰቱን ኮንሲስተንሲ ምናምን አንደኛ ነው። ሁለቱንም ቀምሻለሁ። እንግዲህ ከአቤል ይምጣል አንድ ላይ ነግራችሁ። እሺ ሳህኔን ተቀያየረው እንዴት ነው ሼፍ? የዚህኛው ዲሽ የሰራው ሰው ይሄኛው ማቸው በጣም ብዙ ነው። ማሽ ፖቴቶ በጣም ቀጭን ነው። ከዛ እዚህ ጋር ጋርሊክ ሁልጊዜ መብሰል አለበት። ልክ ሲበስል ነው አትክልታችን መጨመር ያለበት እና ጋርሊኩ በደንብ አልበሰለም። ይሄም ዶሮ ላይ መብሰል ባለበት ደረጃ እንደዚህኛው ዲሽ አልበሰለም። ይሄኛው ማሽ ፖቴቶ በደንብ ዌል ኩክድ ሆኗል። ጋርሊኩን በደንብ እንትን በስሏል። ሶሱም ጥሩ ነው ያለው። ይሄኛው ግን ሶሱ ትንሽ የማቻ ኦቨር ፓወር አድርጓል። የዚህኛው ዲሽ የሰራው ሰው ይሄኛው ጥሩ ሰርቷል። ካስቲድሮም አላማረ ተሳካልህም ማለት ነው። አራቀጭሙ እኔ ምንዋል አንተ ማዋራዴ ቸኮልኩ እኮ ብዙ ወራ ቤት ቀረብ ብለሃል እንትኑ ግን ያጋጥማል። በወንደላጤነት ያሳለፍኩት ዓመት አነስ ማለት ነው። ጎልደን ፕሌት ግራጁሌሽን ታንክ ዩ ሼፍዬ ታንክ ዩ። ስለዚህ ስላሸነፍ አዲሽናል ሽልማት እኔ ደስ ይላል። እሺ አዲሽናል ሽልማት አግብቻለሁ። አግብተሃል። ስለዚህ እንግዲህ አንድ ሁለት ጥራት እንግዲህ ባለቤት ጋር
2 ራት አለኝ። ስለዚህ አንተ 1 ራት አለ ማለት ነው። ስለዚህ ያው ሶስተኛም የሀሊማ ራት አለ ራት። ስለዚህ አንድ ቀን እንግዲህ ከቤተሰባችሁ ጋር ስብስብ ብለን አንድ ቀን ራት በአልኬሚስት በጣም አሪፍ በደስታ ስለመጣችሁ በጣም እናመሰግናለን። የትንሣኤ በዓል የወርቃማው ሳህን አሸናፊ ስንቱ ያው እንዳያችሁት ነው። እኔ መጀመሪያ ተናግሬ ያለው ድምጼ ረጅም ሰዓት ጠፍቶ ነበር። የሼፍን አሰራር እግር በእግር እየተከታተልኩ ለማሸነፍ ስጥር ነበር። ተሳክቷል። የዛሬው አሸናፊ በመሆኔ ደስ ብሎኛል። የጎልደን ፕሌት አሸናፊ እኔ ነኝ። አንተ እሺ። እናመሰግናለን። መልካም በዓል፣ መልካም ትንሣኤ በያላችሁበት ይሁንላችሁ።